ማህበራዊ ሚዲያ ለበጎ ዓላማ በመጠቀም የምትታወቀው ጋዜጠኛ ህይወት ታደሰ ለኢትዮጵያ ብቸኛ ነው የተባለውንና $38,500 ግምታዊ ዋጋ ያለውን የልብ ህክምና መሳሪያ ለኢትዮጵያ የልብ ህሙማን ህፃናት መርጃ ማዕከል አስረክባለች። ጋዜጠኛዋ የልደት ቀኗን ምክንያት በማድረግ ላለፉት 5 ዓመታት መሰል ድጋፍ ስታደርግ የቆየች ሲሆን ዘንድሮ በአይነቱና አገልግሎቱ ለማዕከሉም ይሁን ለሀገራችን ብቸኛ ነው የተባለ የህክምና መሳሪያ ነው ማበርከቷ የተገለጸው። ዳግማዊት ደረጀ ዝርዝር ዘገባ አላት። የኢትዮጵያ የልብ ህሙማን ህፃናት መርጃ ማዕከል በአመት ወደ 1300 የሚጠጉ የልብ ህሙማንን የሚቀበል ሲሆን ነገር ግን ማዕከሉ የሚቀበለውና አገልግሎት የሚሰጠው የህሙማን መጠን እንደማይቀራረብ ይናገራል። ለዚህ ምክንያቱ ደግሞ ማዕከሉ ከመንግስት ቋሚ ድጋፍ የማይደረግለትና በበጎ ፈቃደኞች የሚደጎም መሆኑ ተከትሎ የህክምና ግብዓቶች እጥረት ስላለበት ነው ተብሏል። ማዕከሉ በተለያዩ መንገዶች ከሚያግዙ ግለሰቦች አንዷ የሆነችውና ነዋሪነቷን በሰሜን አሜሪካ ያደረገችው ጋዜጠኛ ህይወት ታደሰ እንዲህ አይነቱን ድጋፍ የልደት ቀኗንም ምክንያት በማድረግ ላለፉት 5 ዓመታት ስታደርግ መቆየቷ ተገልጿል። በዛሬው ዕለትም ለኢትዮጵያ ብቸኛ ነው የተባለውና $38,500 ግምት ያለው የልብ ህክምና መሳሪያን ለማዕከሉ ስታበረክት ይህ የህክምና መሳሪያ ለህፃናቱ የተሻለ ህክምና ለመስጠት እንደሚያግዝ የማዕከሉ ሜዲካል ዳይሬክተር ዶክተር ኤሊዘር ኃይሌ ገልጸዋል። ጋዜጠኛ ህይወት ታደሰን ታውቂያታለሽ። ብዙ ጊዜ በየአመቱ በልደቷ ጊዜ እኛን ትደግፈናለች። ለልጆቹ የሚሆን ልዩ ልዩ ግብአት ኮንሱመብል መግዛት ላይም ታግዘን ነበረ። ዛሬ ደግሞ በተለየ ትራንስ ቶራሲክ ኤኮካርዲዮግራፊ ይሰራል በልብ ማዕከል ኢትዮጵያ። ተጨማሪ ደግሞ የሚሆን ፕሪሳይዝ የሆነ ዲቴሉን የሚነግረን የተሻለ ትራንስ ኢሶፌጃል ኤኮካርዲዮግራፊን የሚያግዝ መሳሪያ አብርክታልናለች ማለት ነው። ይሄ ግብአት ለትምህርትም ብሎም ደግሞ ለታማሚዎቻችን ጥራት ያለው አገልግሎት እንድንሰጥ ትክክለኛ ውሳኔን እንድንወስን የሚያስችለን ይሆናል ማለት ነው። በማዕከሉ ከዚህ ቀደም እድሜያቸውና ኪሎአቸው ትንሽ የሆኑ ህፃናትን ለማከም እንዲህ አይነቱ የህክምና መሳሪያ ባለመኖሩ ይቸገር እንደነበር የተገለጸ ሲሆን አሁን ግን ይህ መሳሪያ ለጨቅላ ህፃናቱ የተሻለ ህክምና ለመስጠት ያስችለናል ብለዋል ሜዲካል ዳይሬክተሩ። ከዚህ በፊት በተወሰነ ከትናንሽ ልጆች ላይ ከ10 ኪሎ በታች ያሉትን ለማገዝ እንቸገር ነበረ። ይህ መሳሪያ አለመኖሩ ለትልልቅና ለአዋቂዎች የሚሆን መሳሪያ ነው ያለን። ስለዚህ አሁን ይሄ መኖሩ በጣም ትንንሽ የሆኑ ቶሎ እርሊ ለመስራት የሚያስችለን ይሆናል ማለት ነው። ማዕከሉ በአሁኑ ወቅት በአመት ወደ 1300 የሚጠጉ የልብ ህሙማንን የሚቀበል ሲሆን ነገር ግን ማዕከሉ የሚቀበለውና አገልግሎት የሚሰጠው ህሙማን መጠን ተቀራራቢ ያለ መሆኑን ሜዲካል ዳይሬክተሩ አክለው ነግረውናል። ይህ የህክምና መሳሪያም በማዕከሉ መኖሩም ቁጥራቸው በርካታ የሆኑ ህፃናትን ለማከም ያስችለናል ብለዋል። በኢትዮጵያ የልብ ህሙማን ህፃናት መርጃ ማዕከል በአሁኑ ሰዓት ከ1300 በላይ ታማሚዎች በአመት ይቀበላል። የምንሰራው ከ600-700 ይበልጥ አይደለም በየአመቱ። ስለዚህ ሚስማች አለ ማለት ነው። እንግዲህ ብቸኛ የልብ ማዕከል ነው ይሄ ተቋም በነፃ አገልግሎቱን በመስጠት ነገር ግን ወደ ተለያዩ ፕራይቬትና መንግስታዊ ተቋማት አገልግሎቱ እንዲስፋፋ የራሱን ድጋፍ ያደርጋል ተቋሙ። ይህ በእንዲህ እንዳለ እንግዲህ ይህ መሳሪያ መኖሩ ትንንሽ ልጆችንም ተጨማሪ እንድንሰራ ቢያንስ 2000-3000 የሚሆኑት ከ10 ኪሎ በታች የሚሆኑ ሊሆኑ ይችላሉ። እንግዲህ በኪሎ ያጠናነው ጥናት የለም። እነዚህን አድሬስ ለማድረግ የግድ ክብደታቸውን መጠበቅ አይጠበቅብንም። ይህንን ግብአት ተጠቅመን ቶሎ አድሬስ ለማድረግ ያግዘናል ማለት ነው። ይህንን የህክምና መሳሪያ ድጋፍ ያደረገችው ህይወት ታደሰ ከዚህ ቀደም ለማዕከሉ ከ50 ሚሊዮን ብር በላይ የሚገመት ለልብ ቀዶ ህክምና በደም ስር ውስጥ ለሚደረግ ህክምና የሚያገለግሉ መሳሪያዎችን፣ አላቂ እቃዎችንና መድኃኒቶችን ጨምሮ በርካታ ድጋፎችን ለማዕከሉ አድርጋለች ተብሏል። እንዲሁም ይህንን የበጎ አድራጎት ስራ ለማጠናከር ላይፍ ፎር አፍሪካ የተሰኘ ግብረሰናይ ድርጅት በአሜሪካን ሀገር ያቋቋመች ሲሆን በዚህም ድርጅት አማካኝነት በምታከናውናቸው ተግባራት በአሜሪካ ለሀገር ብሎም ለማህበረሰብ በጎ የሰሩ ሰዎች የሚሸለሙበት ቤስት ሰርቪስ አዋርድ እጩ ሆና እስከ መቅረብ ደርሳለች።